አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የቻናል ቤተሰብ ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ማተናል ሄርሜላና አብርሽን ታሪቆ እንግዲህ በቅርብ ጊዜ ሰርጋችን ፕሮግራም ይካሄዳል ብሎ እንግዲህ ቃል ገብቷላት አብርሽ ታርቋታል ማለት ነው። የሰርጓ ደግሞ የሚደገሰው እንደ ሩታ ያው እዚህ ጋር ዱባይ ነው እያሉ ነው እንግዲህ ዱባይ ሲሆን ደግሞ ብዙ የአብርሽ የሄርሜላና የአብርሽ አድናቆቹ ደግሞ ካሁኑ እንግዲህ ግርግር እያሉ ነው። ይምጡብን ይምጡ፣ አህለን ወሳህልን፣ እኛ ወጪውን እንችላለን፣ ሄርሜላና አብርሽ ብቻ ይጋቡ ምናምን እያሉ ነው። ይሄ ነገር ደግሞ ለኔ አልተዋጠልኝም። የሩታ እርግዝና ኦልሬዲ ተረጋግጧል። ሩታ እርጉዝ ናት። ሩታ እርጉዝ መሆኗ ደስ ብሎኛል። ከምሬ ነው የምላችሁ፣ ደስ ብሎኛል። አብርሽ ቢቀራ ይቀራል። አብርሽ ከፈለገ ሄርሜላን ያግባት፣ ኖርማል ነው። ሩታ እንኳንም ለልጇ እህት ወይ ወንድም እንዲደግምላት ያው ፈጣሪ ረዳት ነው የሚለው። ሩታ እርጉዝ በመሆኗ ምንም ቅር የሚያስብል ነገር የለም። ለምን እንደዚህ የሚባል ነገር የለም። እሷ የፈለገችው ልጇ ብቻው እንዳይሆንላት ነው ሄርሜላ ደግሞ አብርሽን ነው የምትፈልገው። አብርሽም ደግሞ ሄርሜላን ይፈልጋል። ከሩታ ጋራ ያው አለመግባባት ብዙ ጊዜ ይፈጠራል በመካከላቸውና ስለዚህ ከሄርሜላ ጋራ መኖሩን ይመርጠዋል። ይመች፣ እሷም ይመቻል፣ ሁላችሁም ይመቻችሁ ማለት ይቻላል። አብርሽ እንግዲህ ያው ሄርሜላ ኢማንኝ እኔ ከአንቺ ጋራ ሆኜ ነው ትዳር መስርቼ መኖር የምፈልገው ብሏት አሳምኗት እንግዲህ ታርቃለች። ቤተሰቦቿም ተባብረዋት ማለት ነው። ያ ሄርሜላ ወንድምና ያ አክስቷ ልጅ አንቺ ያለ አብርሽ ያለ አንቺ መኖር አይችልም ብሎ አስታርቋቸዋል ማለት ነው። ይሁንላችሁ እና ሀዊ ዲዛይኗን ታውቃታላችሁ ብዬ ተስፋ አድርጋለሁ። ምን አለቻችሁ መሰላችሁ? የሩታና የአብርሽ ተመልካች ወይም ደግሞ የሩታና የአብርሽ አድናቂዎች መቼም እነሱን እያያችሁ ትዳር አትመሰረቱም ብለናለች። እንግዲህ ገባችሁ? ሄርሜላን፣ ሩታን፣ አብርሽን የምትመለከቱ ልጆች መቼም ትዳር አትመሰረቱም። እነሱ መከታተል ካላቆማችሁ የትዳርን ጣዕም ስለማታውቁ ትዳር መቼም አትመሰረቱም። እነሱ ሴትን እየቀያየሩ ስለሆነ የሚኖሩት እናንተ ይሄን ነገር እያያችሁ አእምሮአችሁ ይባከላል፣ አእምሮአችሁ ይበላሻል ብለናለች። እና ይሄ ምክሯ ደግሞ ያስጠላል አልልም። ምክር አንዳንድ ጊዜ አንዳንድ ሰው እንደ ቀልድ እንኳን ቢያወራ ሲሪየስሊ አድርገን ማስማት አለብን። ምክንያቱም ሀዊ አሁን እያለች ያለችው ብዙ ልጆች ከዚህ በፊት በሩታና በአብርሽ ቪዲዮ ስር እየመጡ እንዴ ትዳር እንደዚህ ከሆነማ ይቅርብኝ፣ ትዳር እንደዚህ ከሆነማ ይቅርብኝ የሚሉ ልጆች ነበሩ። እና እንደዚህ አይነት ነገር አእምሯቸውን ያበላሻል። እና ሩታም አብርሽም ሁልጊዜ እየጨቃጨቁ ስለሆነ ይሄ ነገር እስከ ዛሬ ድረስ የምትከታተሉ ልጆች ከመዳን ቤትም ከአረብ ሀገርም አትወጡም ብላለች። እንግዲህ ይሄ ነው መልእክቷ። ቪዲዮም ያላስገባሁት እኔ ልንገራችሁ ብዬ ነው። ሩታ አርግዛለች ሲባል ብታርግዝ እኔ ምን አገባኝ? ምን አገባኝ? እስከ ዛሬ ድረስ እነሱን እየተከታተላችሁ ነው እንዴ ብለናለች። ምን እናደርግ? እነዚህ ልጆች ከዛሬ ነገ ታርቆ ሰላም ፈጥሮ እናያለን በሚል ጉጉት ብንከታተላቸውም እነሱ ደግሞ አዲስ አጀንዳ እያመጡ መጋጫታቸው አልቀረም። ያው ሩታ ጎበዝ ነሽ፣ ጠንካራ ነሽ። ከምር ይሄን ሁሉ ችግር ይሄን ሁሉ ስቃይ አሳልፈሽ ድጋሚ አለማሰለቻትሽ ወይም ደግሞ በቀኝ ብልሽ አለማራቅሽ ራሱ ጥንካሬሽን ያሳያል። አብርሽና ሄርሜላ ደግሞ እንግዲህ አዲስ ፍቅር ጀምሯል። ሄርሜላ ራሷ ሳታረግዝ አትቀርም፣ ዳርዳር እያለች ነው። ከሱ መራቅን ያልፈለገችው ዋነኛ ምክንያት ያው እርግዝና ተከስቷል። ግን አብርሽ ስሬስ አድርጎ በእርግጥ
ሊዋሻት ሊያስመስላት ሳይሆን ከምር ሊያገባት ስለሚፈልግ ነው። የእሷ እርግዝና ያልተወራ ሩታ ብቻ አይደለችም ያረገዘችው፣ ሌላም አርግዛለች። አብርሽ ልጅ በልጅ ትሆናለች እንግዲህ አብርሽ ልጅ በልጅ ሊሆን ነው። የሩታ ማርገዝ ደግሞ ቤተሰቦቿ በጣም ደስተኛ ናቸው። የሩታ ቤተሰብ ደስተኛ ናቸው በጣም። እኛም እንደ ቤተሰብ ደስተኞች ነን። ምክንያቱም ልዑሉ ብቸኛ መሆን የለበትም በሚል መሪ ቃል እንጂ ሩታ ካሳለፈችው አንፃር ማርገዟ አይዶን ትክክል ነው ብዬ አላስብም። ግን ልጇ ብቻው ከሚሆን ጎበዝ ናት። በዛውም ከአንድ አባት ሲሆን ደግሞ ሞር አሪፍ ነው። ስለዚህ ሩታዬ ጠንካራ ነሽ። ጠንካራ ባትሆኚ ተስፋ ትቆርጭ ነበረ። ጥንካሬሽን ነው የሚያሳየው። የትላንትናሽን ህመም ችልሽ ዛሬ ደግሞ ሌላ አዲስ ነገር መፈጠሩ ጥንካሬሽን ነው የሚያሳየው። ከምር ነው እላለሁ። እንግዲህ ቤተሰቦቼ እኔን ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ አድርጉኝ፣ አበራትቱኝ ማለት ነው። ወዳችኋለሁኝ። በአዲስ ነገር እስከምንገናኝ ድረስ ጉድ ናይት። ቴንክ ዩ ሶ ማች ኦል ማይ ፋሚሊ ኦል ማይ በቃ ኦል ማይ ኤቭሪቲንግ ምን ልበላችሁ ሌላ